ኦርቶዶክስ ነኝ ግን አሁን ምን መሰለሽ ጥያቄው እናንተ ጋር 66ኛ ጋር 81 መሆኑ ሳይሆን አሁን አንቺ ያው ክርስቶስ አምላክ ነው የሚለውን አይደለም እታምኚው ማማ? አዎ በቃ አሁን እኔ ጥያቄ ለእንትን ማለት እዚህ ጋር የሚያሳየኝ ነገር ነበረ የሚጋጩ ነገሮች አሉ። ግን አሁን ቅድምም የጌታ ልጅ እየጠየኩትኝ ነበረ ክርስቶስ በትክክለኛ በማያሻማ ቃል አሁን እኔ የምፈልገው ከፕሮቴስታንትም ሆነ ከኛ መጽሐፍ በትክክል ክርስቶስ አምላክ ስለመሆኑ ትክክለኛ ገብቶሻል። አሁን ክርስቶስ የሰራቸውን ተአምራቶች አምናለሁኝ። እነሱ ተአምራቶች ደግሞ እነሱ ጋርም አለ ይናገራሉ፣ ያምናሉ። ግን እኔ አሁን የምፈልገው ክርስቶስ ራሱ እኔ አምላክ ነኝ ያለበትን አይምሮዬ ላይ ትንሽ ኮንፊውዝድ ያደረገኝ ጥያቄ እሱ ነው። ለሱ ብቻ ነው ምላሽ የምፈልገው። ገብቶሻል? ክርስቶስ አሁንም እንትን እንዳንል ቅድምም የጌታ ልጅ እያስረዳኝ የነበረው ስለ ዝሙተኛዋ ሴት ነው። እሱን ሳይሆን እኔ በትክክለኛ እሱም ይላል በእርግጥ እኔ ሕግን ልሽር አልመጣሁም ይላል ሕግን እንትን እንጂ እና አሁን ግን ክርስቶስ ራሱ ገብቶሻል? እኛ ጋር ያው ማርያም ሆድ ውስጥ እያለ ማህፀኗ ውስጥ እያለ ምናምን በሚለውን አይደለም ገብቶሻል? ቀጥታ ግን በማያሻማ ቃሉ ክርስቶስ ራሱ እግዚአብሔር ስለመሆኑ ከመጽሐፍ ቅዱስ የምታወጭልኝ ካለ እሱን ብቻ ነው የምጠይቅሽ። እሺ ኢየሱስ ክርስቶስ አብ እንደሆነ ወይም ደግሞ ከእግዚአብሔር ጋር አንድ እንደሆነ ነው አይደለም ትፈልጊው? ክርስቶስ አብ እንደሆነ አይደለም፣ አብና ክርስቶስ አንድ ናቸው ብለሽ ታምኛለሽ? ለሱ ሌላም ብልሽ ዮሐንስ ወንጌል መጽሐፍ ይዘሻል? አለስ አውጪሽ አንቺም ኖ አሁን ይኸውልሽ ተስማምተናል። እኔና አንቺ ልትኝ የፈለግሽው ይመስለኛል እኔን ያየ አብን አየ ነው አይደለ? እኔም እሱን በሱ መንገድ ደግሞ ዲፋይን ስታረጊው እኔን ያየ አብን አየ ካልሽ እናቴ መልካም ሰው ከሆነች እኔ ከእናቴ ወረስኩት ነገር ከሆነ ልክ እኔ እንደ እናቴ ነኝ ካልኩኝ እናቴ ራሷን ሆንኩኝ አይደለም። እዚህ ጋር ገብቶሻል? መልካምነትን የወሰድኩት ከእናቴ ነው። አሁን መልካም ልጅ ከቤት ሲወጣ ልክ እንደ እናቷ ናት አይደለ የምንባለው። የሆነ ደግሞ ቤት ውስጥ ዘልዛላ ሰው ካለ ልክ እንደ አባቱ ነው እሱም ጠጪ ሆኖ ይባላልና እዚህ ጋር እኔ ራሴ አባቴ ጠጪ ነበርና እኔ ጠጪ ከሆንኩኝ ልክ እንደ አባቱ ነው ሲባል እኔ አባቴ ነኝ ወይስ እንደ አባቴ ነኝ? አሁን አብን ያየ እኔን ያየ ምን ሊሆንብኝ ነው? እዚህ ጋር እኔን ያየ የእግዚአብሔርን ታላቅነት አየ በሚለው አይደለም የሚመጣው ቀጥተኛው የክርስቶስ ንግግር። እኔና አንድ ነን ነው የምለው። እዚህ ጋር አብ በእኔ ውስጥ እንዳለው እኔም በአብ ውስጥ አለው ነው የምለው። ገባኝ እኮ አሁን እኮ እኔም እኮ እያልኩሽ ያለሁት እንደዛ እኮ ነው። በአብ ውስጥ አለሁ ማለት አብ እሱን እንደላከው እኮ መጽሐፍ ቅዱስ ላይ እሱም እኮ ይለናል እኮ አይደለ እንዴ? አዎ። ስለዚህ አሁን ምንድነው ምንድነው በመጽሐፍ ቅዱሳችንም ገብቶሻል። አሁን አንቺ አብና ክርስቶስ አንድ ናቸው ካልሽኝ ደግሞ ወደ ሌላ ትንታኔ ውስጥ ሊከተን ነው። ማርያም ሆድት ውስጥ የነበረው አብ ሊሆን ነው ማለት ነው። ማርያም ልጸንሰው ነው እንደዛ ነው እንደዛ አይሽ እንትን ያሻማሉ። ገባሻ? እኔም ለክርስቲያኖችም መመለስ ያልቻልኩትኝ ያንን ነው። እኔ ያየ አብን ያየ ያው በነገርኩሽ እንትን ነው የሚመጣው። ግን በማያሻማ ቃሉ ለምን መጽሐፋችንስ እግዚአብሔር ይለናል? ለምን ክርስቶስ አይለንም ነው? ስለ ክርስቶስ ሲያወሳ ሌላ ነው፣ ስለ አብ ሲያወሳ ሌላ ነው። ገብቶሻል? እነኚህ ነገሮች አንቺ ምን ምላሽ አገኝተሽላቸዋል? ኢየሱስ አምላክ ነው የሚል አለ። ኢየሱስ አምላክ ነው ሳይሆን ኢየሱስ እኔ አምላክ ነኝ የሚል አለ። ይሄን ብቻ ነው በቃ። ይሄን ካደረግሽልኝ እውነት እኔ ማለት እኔን ብቻ ሳይሆን ብዙ እህቶችን ታድገሻል። አንቺ አሁን የምፈልገው ክርስቶስ እኔ አምላክ ነኝ እኔን አምልኩኝ የሚልበትን ቀጥተኛ በማያሻማ ቃሉ የተጻፈ ካለ እኔ ያቺን ብቻ ነው የምፈልገው። ሁሌም ሰላም የነሳችኝ ጥያቄ ያቺ ጥያቄ ናት። ምክንያቱም አሁን በሰውኛ በወስድሽ እኔ ትምህርት ቤት ስማር
መምህር ገብቶ ሲያስተዋውቀኝ እኔ የሂሳብ መምህራችሁ ነኝ ገብቶሻል። የእንግሊዘኛ መምህር ሲገባ እኔም ደግሞ የእንግሊዘኛ መምህር ነኝ ብሎ ራሱን አስተዋውቆ ነው አይደል እንደሚያስተምረን። ምክንያቱም እኔ አሁን እዚህ ጋር ቲቸር ነኝ ብሎ ከገባ ምን ሳብጀክት ማውጣት እንዳለብኝ እሱ ካናገረኝ ምን ሳብጀክት አወጣለሁ? አሁን አንቺ አንድ መምህር ሊያስተምርሽ ገብቶ እኔ ቲቸር ነኝ በቃ ደብተር አውጪ ሲልሽ የምን ደብተር አትይም ማለት የምን ሳብጀክት ያለሽ አትይም? ጥያቄ አላለ። ኦኬ እዚህ ጋርም ደግሞ ገብቶሻል። ክርስቶስ እኔ በቀጥተኛ አማርኛ እኔ አምላክሽ ነኝ እኔን አምልኪኝ ካላለኝ እሱ በሰራው ተግባር ብቻ እኔ እሱን ለማምለክ ምን ለነገስ እሱ አምላክ ስለመሆኑ ምን ማስረጃ አለኝ? ምንስ ለነገ ቤቴ ደግሞ ገብቶሻል። ሁላችንም እንትን የምንለው የነገን ቤት ነው። ምን በቃ ገብቶሻል። ዋስትናው ያንን ነው የምፈልገው። እኔን ያየ አብን አየ ካለ ያ መልስ እንደማይሆን አንቺ ምንም እናውቀዋለን። የኔን መልካም ስራ ያየ ወደ አብ ያስጠጋል ነው የሚወስደን ማለት ነው። ገብቶሻል። እኔን ያየ አባቴን አየ አባቴን አየ። ያው እኔ ግን ማለት እኔን ያየ አባቴ ራሱ ነኝ አይደለም። ስለዚህ አሁን በማያሻማ ቃሉ እሱ ራሱ ክርስቶስ እኔ አምላክ ነኝ ለእናንተ ኃጢአት እኔ ዋጋ ከፍያለሁ ከኃጢአት ነፃ ናችሁ ገነትንም ትገባላችሁ ብሎ ያለበት እስቲ የመጽሐፍ ቅዱስ ጥቅስ። ምክንያቱም እኔ ስለ መጽሐፍ ቅዱስ ብዙ ዕውቀት ስለሌለኝ መጀመሪያ እንዲስገባ ብያቸዋለሁ። እኔ አሁን ከሙስሊሞች ሳይሆን የምፈልገው ከክርስቲያኖች የሚያስተምረኝ ሰው ነው እና ያችን ነገር አውጥቶ ይሄ ነገር አለ ልጅ ሆይ አትፍሪ አንቺ በክርስትናሽ ላይ ጽኝ የሚለኝ ነው የምፈልገው። ገብቶሻል። ያችን ነገር ነው ካለ ስጪ። ያው እኔ መጽሐፍ ቅዱስ ላይ ማለት እኔ አምላክ ነኝ እኔን አምልኩ ብሎ ቀጥተኛ ያስቀመጠውን አላየሁትም ማለት አላየሁትም ይሆናል መጽሐፍ ቅዱስ ውስጥ አላየሁትም። በእርግጥ እኔ መጽሐፍ ቅዱስ ውስጥ ሊኖር ይችላል ግን አላየሁትም። ይሰማል? ምን አልሽ? መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ኢየሱስ ክርስቶስን ለማምለክ ነው። አሁን አንቺ ክርስቶስ አምላክ ነው የሚለው ነገር ልብሽን አሳምነሽ ያለሽው ይሄ ማለት እየጠፋ ነው የሆነብንም። ኢየሱስ ክርስቶስ እሱ ወደ አብ የሚወስደን አንደኛና ብቸኛ መንገድ እሱ ነው። ትክክል። እዚህ ጋር ሊያዝሽ ወደ አብ የሚወስደን ትክክለኛ መንገድ እሱ ነው። እሱን እቀበልሻል። ግን ወደ አብ የሚወስደኝ ያስታርቀኛል እንጂ እሱ አምላኬ ሳይሆን አብ ነው አምላክ የሚሆነው ማለት ነው። እንደዛ ካሽ ደግሞ እነሱ ልክ ሊሆኑብኝ ነው። ወደ አብ የሚወስደን የምለው ያ ነው። አብና ክርስቶስ ይለያያሉ ማለት ወይ ነው ጥያቄው። አሁን እኔ ያልገባኝ ክርስቶስና አብ ልዩነት አላቸው ማለት ነው አይደለ? ወደ አባቱ ይወስደኛል እሱ። ልዩነት የላቸውም። አብም ኢየሱስም አንድ ናቸው። ኢየሱስ እኔ መንገድ እውነት ሕይወትም ነኝ ብሎታል። ኦኬ አሁን እሺ ቆይ አሁን አይደለም እሱ ድንግል ማርያም ሆድ ውስጥ እያለ አብ ነበረ አልነበረም አይደል? እዛ ጊዜ እሱ ድንግል ማርያም ስጋ ለብሶ መጣ እንጂ አበል ስጋ ለብሶ የመጣ ድንግል ማርያም ውስጥ ሆኖ እያስተዳደረን ነበረ ማለት ነው። እንደዛ ነው ልቀበለው? አንቺ እንደዛ ነው የተቀበልሽው? አብ ወልድ ወመንፈስ ቅዱስ ሶስት አንድ አይደለም? ሶስትና አንድ ናቸው። ስለዚህ ኢየሱስ ክርስቶስ ስጋ ለብሶ ወረደ ከአብ ዘንድ ነው የወረደው አይደለም? አሁንም እኮ እየመጣሽልኝ ነው አንቺ እያልሽ ነው አንድ ናቸው ትኛለሽ። ከአብ እየወረደ ነው። አሁን እኮ እኔም ለሙስሊም እህቶችም እኮ እንደዚህ ነው መልስ ያጣሁለት። ከአብ ከወረደ እነሱም የሚሉኝ ደግሞ የሱ የበላይ አብ አለ ማለት ነው እያሉኝ ያሉት። እኔ ደግሞ አሁን ከሱ አብ ይበልጣል እሱም እኮ ከኔ አባቴ ይበልጣል እያለኝ ነው የራሴ መጽሐፍ ላይ ማለት ነው። ከኔ አባቴ ይበልጣል እያለ ከሆነ አባቱም ይበልጣ ከሆነ እኔ ታዲያ የሚበልጠውን አካል ነው እንትን ማለት የሚኖርብኝ ማለት ነው። ማመስገንም ማለት አብ ክርስቶስን ስለላከልኝ ማመሰግነው የሚገባው ክርስቶስን ሳይሆን አብን ነው ማለት ነው አይደለ? እሱን ያስገኘልኝ ማን ነው? አብ ነው አይደለም? ከአብ ዘንድ ነው የወረደው እሱ። በቃ ይሄ ነው የምልሽ። በቃ መጣሽልኝ። ከአብ ዘንድ ከመጣ ክርስቶስን የላከው አብ ከሆነ ስለዚህ የሰጠኝ መጀመሪያ አሁን እኮ ምንኛ መጣሽልኝ ማለት ነው። እኔ ቸግሮኛል ብዬ አበበ 1000 ብር ቢሰጠኝ
እንትና ደግሞ በቃ የሆነ ሰው እንደው አየለ ብሩን አምጥቶ ቢሰጠኝ እኔ አየለን ነው ማመሰግነው ወይ ብሩን የሰጠኝን አበበን ነው ማመሰግነው ነው ጥያቄው። አሁን ይሄ ነው ጭንቅላቴ ላይ ግራ የገባኝ። እኔ አሁን ለምሳሌ ተኝቼ ስነሳ ግራ እየተገባኝ ነው። እግዚአብሔር ማለት ክርስቶስ ስላሳደርከኝ ምስጋና ይድረስ ልበል ወይ አብ ስላሳደርከኝ ምስጋና ይድረስ ልበል ወይ በህይወቴ ላይ ስለማገኛቸው ጸጋ ማንን ላመስግን ነው? እኔ እያመሰገንኩት ያለሁት ክርስቶስን ነው። ግን ክርስቶስን ደግሞ ያስገኘ ሌላ አካል ሌላ አምላክ አለ ደግሞ ይለኛል መጽሐፍ ቅዱስ። አብ አለ ይለኛል። ስለዚህ አብን ክርስቶስን አብ ከሰጠኝ ስለዚህ እኔ ማመስገን የሚኖርብኝ አብን ነው ማለት ነው አይደለ? ዋናው የሰጠውን ያስገኘልኝን አካል ነው አይደለ ማስቀደም የሚኖርብኝ። አንድ ነው አንድ ላይ አይደል የምትከብራቸው ወይም ደግሞ የምታመልኪው ለይታስ ነው ኢየሱስን ከአብ ለይተሽ ነው የምታመልኪው። አሁን እኮ እኔ ላንቺ ነው የምጠይቅሽ አብን ክርስቶስን ያስገኘልን አብ ነው ካልሽኝ፣ ስለዚህ እኔ አሁን ያስገኘልኝን አካል ሳይሆን የተገኘልኝን ነው ያስገኘልኝን አካል ነው አሁን እኮ አልኩሽ እኮ በቸገረኝ ሰዓት ብሩን የሰጠኝ ነው ወይን ካይም ብር ወስደህ ለሷ አድርስላት ሰላም ተቸገራለች ብሩን ይዞት የመጣ ነው ወይ አስቦኛን ብር የላከ ነው? እዚህ ጋር ትልቁን ገብቶሻላ? ትልቁን ማኑዋል የሚጫወተው የትኛው ነው? አሁን ጥያቄው ሰጪው ነው ወይ መልእክተኛው ነው? የሰጠው ነው ወይ አድራሹ ነው? ሁለቱ አንድ ከሆነ ሁለቱም አንድ ላይ ነው ያደረጉት ማለት ነው። እንዴት አንድ ላይ ያደርጋሉ? ምንም አልሰጠኝም እኮ ያ ምንም አልሰጠኝም አደረሰ። አሁን እኮ እዚህ ጋር ክርስቶስን ያስገኘልኝ እግዚአብሔር አብ ነው አይደለ እንዴ? አንቺ እኮ ያልሽኝ ነው እኔ አይደለሁም። አሁን አብ ካስገኘልኝ አሁን አንቺ በቀጥታ ክርስቶስ እኔ አምላክ ነኝ ያለበትን አላቅምም አላገኘሁም ካልሽኝ አብን ደግሞ የላከው ክርስቶስ ነው ካልሽኝ፣ ስለዚህ ክርስቶስን ያስገኘ ሌላ አካል አለ ማለት ነው። ሌላ አምላክ አለ ነው። ከአብ ዘንድ በፍቅር ተገዶ የወረደው ኢየሱስ ክርስቶስና አብ አንድ ናቸው። ጥያቄን እንጃ ግልጽ ካልሆነልሽ ባላቅም ግን ማለት በቃ እኔ አሁን አጭሩ ነገር ገብቶሻላ? እሺ ላንቺ አሁን አብ ምንሽ ነው ማለት አምላክሽ ነው ወይስ የክርስቶስ አባት ነው? ምንድነው ብለሽ ልብሽ የሚያምነው? አይ አንድ ላይ ነው የማከብረው። አንድ ናቸው ለኔ ኢየሱስና አብ አንድ። ሁለት አምላክ ሁለት አይደለም አንድ ብዬ ነው የማመስገነው። አንድ ላይ ማለት ኢየሱስን አላሽ ጥያቄ ግልጽ አለውኝ ይቅርታ ማለት አይገባም። እነሱ ጥቅስ ይጥቀሱና የጠቀሱትን ጥቅስ እኔ ፊት ይፈታሉ። ምን ትያለሽ? እኔ ፊት ይፈታሉ። ምክንያቱም እኔ ካንቺ የበለጠ ባይብልን አንብቤያለሁ። ካንቺ የበለጠ እንዴት ብዙ ነገሮች እንዴት ማገናኘት እንዳለብኝ አውቃለሁ። ስለዚህ ሰላም አንድ መረጃ ይስጡሽና ለኔ ላኪያቸው፣ እኔ እቀበልሻለሁ። የፈለገ ክርስቲያን መግባት ይችላል፣ መምህራኖች መምጣት ይችላል። የፈለገ መምህር ማለት ነው። አንቺ አለኝ የምትሆን ሰው ካለ ጂሰስ ጠርተሽ መምጣት ይቻላል። አንቺ ከከበደሽ አሁን ቅድም ዮሐንስ 10:30 ጠቅሰሽ እኔና አብ አንድ ነን አለ አይደለ ጂሰስ? ጥሩ። በምንድን ነው አንድ ነው? በምንድን ነው አንድ ነን ብሎ አስቀምጦታል። ኢየሱስ ክርስቶስና አብ አንድ ናቸው። በምንድን ነው አንድ የሆኑት? በአምላክነትም በሁሉም ነገር። ማስረጃ አንተ መጽሐፍ ቅዱስን ማወቅ ሳይሆን መጽሐፍ ቅዱስን የሚታወቀው በመንፈስ ቅዱስ ነው። አንተ በመንፈስ ተጠመቅ። እንዴት ነው መጽሐፍ ቅዱስን ልታውቅ የምትችለው? ማስረጃ መጠየቅ እንደዚህ ያስብላል። እሺ እኔ ደግሞ ማስረጃ ልስጥሽ። ዮሐንስ ወንጌል ምዕራፍ 17 ቁጥር 11 ላይ ምን ይላል መሰለሽ? እኛ አንድ እንደሆንን አለ ኢየሱስ አብና ወልድን፣ እኛ አንድ እንደሆንን አንድ ይሆኑ ዘንድ አለ። እነዚህ የሰጠኸኝን በስም ጠብቃቸው አለ። እኛ አንድ እንደሆንን አንድ ይሆኑ ዘንድ አለ። ማናማ አብና ወልድ አንድ እንደሆኑት ሐዋርያት አንድ ይሆኑ ዘንድ። እንግዲያውስ አብና ወልድ በመለኮት አንድ ከሆኑ እንግዲያውስ እነዚህ ሰዎችም አንድ ሰው ናቸው እንጂ 12 አይደሉም ማለት ነው። እንደዛ ልንል ነው። አሁን ማስረጃ ይፈልጋል። ለምሳሌ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 6 ላይ አጵሎስ አጠጣ እኔ ተከልኩኝ አጵሎስ አጠጣ አለ። የሚተክልና የሚያጠጣ አንድ ናቸው አለ። ስለዚህ የሚተክልና
የሚያጠጣ አንድ ናቸው ማለት ጳውሎስና አጵሎስ አንድ ሰው ናቸው ማለት ነው? ኖ ኢየሱስና አብ በምንድን ነው አንድ የሆኑት? በአስተምሮ ነው። ኢየሱስ ምን አለ? ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ አልተናገርኩም አለ ነገር